ከጎረቤት ሀገራት ጋር ያለን ግንኙነት እንዲሁም የወደብ ጉዳይ በቀጠናው ያለን የዲፕሎማሲ ቁመና ምን ይመስላል ለሚለው ጠቅለል ባለ መልኩ ከአብዛኞቹ ጎረቤቶቻችን ጋር ያለን ግንኙነት ጥሩ ነው። በአብዛኞቹ ጉዳዮች ላይ ተግባብተን በጋራ የምንሰራ ነው። የህዳሴ ግድብ ምረቃ ጥሩ ማሳያ ይሆናል ብዬ አስባለሁ። በዋነኝነት ያንን ምረቃ እንዲታደሙ የፈለግነውና የጠራነው ጎረቤቶቻችንን ነው። ምክንያቱም ይሄ ግድብ ተመርቆ ወደ ስራ ሲገባ የሚጠቅመው ኢትዮጵያን ብቻ ሳይሆን የቀጠናውን ሀገራት ነው። የኛ ሀብት ብቻ ሳይሆን የሁላችንም የጋራችን ቅርስ ነው ብለን ስለምናስብ ፋይዳው ከአንድ ኩነትነት ያለፈ እንደሆነ ሁላችንም እንረዳለን። እንዳይመጡ የተለያየ ጫና ቢደረግባቸውም አብዛኞቹ ጎረቤቶቻችን ተቋቁመው በምረቃው በዓል ላይ በመገኘት ከጎናችን ቆመዋል። በጎ የሆነ ቀና የሆነ መልእክት በማስተላለፍ የኢትዮጵያ ልማት የቀጠናው ልማት እንደሆነ፣ የኢትዮጵያ ከፍታ ለቀጠናው ሀገራቱ እንዳለ ተስፋ እንደሆነ የሚያመላክት መልእክት አስተላልፈዋል። ግንኙነቱን የምንመራው የኢትዮጵያን ብሔራዊ ጥቅም ማዕከል ባረገ ሁኔታ ከሌሎች የዓለማችን ክፍሎች ይልቅ ጎረቤቶቻችንን በማስቀደም የምንመራው ግንኙነት ነው። ከዚህ አኳያ አልፎ አልፎ የሚያጋጥሙ ነገሮች ቢኖሩም በንግግር በውይይት ተቀራርቦ በመመካከር ከአብዛኞቹ ጎረቤቶቻችን ጋር መልካም የሆነውን ጉርብትናችንን አጠናክረን እንቀጥላለን። ይህ እንደተጠበቀ ሆኖ በቀጠናችን በአንዳንድ ሀገራት ውስጥ ያሉ የእርስ በርስ ግጭቶች በቀጠናው ሰላምና መረጋጋት ላይ በአጠቃላይ እርስ በርስ በቀጠና ያሉ ሀገራት ያላቸው ግንኙነት ላይ የሚያጠላው ጥላ አለ። ከግጭቶቹ በተጨማሪ ደግሞ ቀጠናችን ከጊዜ ወደ ጊዜ የብዙ ትላልቅ አያላን ሀገራትን በመካከለኛ ረድፍ የሚሰለፉም አይናቸውን የጣሉበት የራሳቸውን ጥቅም ለማስከበር የሚሻኮቱበት ቀጠና ነው። ከዚህ የተነሳም ቀጠናው ላይ የሚመጣ ጫናና ተጽዕኖ አለ። እነዚህ ጫናዎች፣ ተጽዕኖች እንደተጠበቁ ሆነው ከጎረቤቶቻችን ጋር ያለን ግንኙነት ከአብዛኞቹ ጋር ጥሩ ግንኙነት ነው። ይህንን በመሰረተ ልማት ለማስተሳሰር ለማጠናከር ደግሞ በተለይ በኤሌክትሪክ፣ በመንገድ፣ በባቡር የሚደረጉ ትስስሮች ይቀጥላሉ። በዘላቂነት ቀጠናዊ ትስስርን ስር እንዲሰድ ለማድረግ የጋራ ተጠቃሚነትን ከፍ ለማድረግ የሚያግዙ ስለሆነ የምንቀጥልባቸው ይሆናሉ።